አራት ተፎካካሪ የፖለቲካ ፓርቲዎችን ያከራከረው ፋና መድረክ በጤና ፖሊሲ ዙሪያ ፓርቲዎቹ በያዙት አማራጭ ሀሳቦች ላይ ትኩረት አድርጓል። የጤና ተደራሽነትን ለማስፋትና የዜጎችን ተጠቃሚነት ለማረጋገጥ ብሎም መከላከልና ማከም ላይ አጽንኦት በተሰጠው ምዕራፍ ከመንግስት ሚና ባለፈ የግሉን ዘርፍ አቅም መጠቀም እንደሚገባ ከገዢው ብልጽግና እንዲሁም ከነጻነትና እኩልነት ፓርቲ በመድረኩ የቀረበ አማራጭ ሆኗል። ብልጽግና ፓርቲ ለመንግስት ዘርፉ ከፍተኛ ትኩረት ይሰጠን የሚገኘው ከ28000 በላይ የግል ጤና ተቋማት በአገራችን እየሰሩ ነው ያለው። ከመንግስትም በላይ ሰፋፊ ቁጥር አላቸው። ድጋፉ ውስንነት አለው፣ ትክክል ነው። ግን በተለይ በአዲስ አበባ ላይ መሬት እንዲያገኙ ተደረገን ያለው ተባብሮ አንድ ላይ ተቀናይተው እየሰሩ ጥረት እየተደረገን ያለው ግለሰቦች ሊሰሯቸው በማይችሏቸው ጉዳዮች ላይ ብቻ ነው መንግስት ተሳትፎ ማድረግ ያለበት ብለን የምናምነው። የግሉን ዘርፍ የበለጠ እንዲሰማራ እናደርጋለን። የግሉ ዘርፍ መንግስት የቁጥጥር ስራዎችን ይሰራል። የግሉ ዘርፍ ግን እጅግ በጣም በሰፊው የተለያዩ ድጋፎችን በማድረግ ማለት ነው። በተለይ በመድኃኒትና ሕክምና አቅርቦት ላይ የሚስተዋሉ እክሎችን በዘላቂነት በመፍታት የዘርፉን ተደራሽነት ከፍ ማድረግ ላይ ልዩ አማራጭ ዘረጋለሁ የሚለው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማም መንግስት ሆኜ ብመረጥ ይህን እተገብራለሁ ሲል አማራጭ ሀሳቡን አቅርቧል። የመድኃኒትና የሕክምና አቅርቦት ላይ ችግር አለ ስንል 3 ዘርፎች አዘጋጅተናል። በግልና በባለ ሀብት የሚያዝ ሀገር አቀፍ ኤጀንሲ የሆነ በመንግስት የሚያዝ ከዛ በኋላ ደግሞ በግልና በባለሙያዎች ቅንጅት የሚሰራ የጋራ የባዮሜዲካል ኢንጂነሪንግ መሳሪያዎችን ማምረት መድኃኒቶችን ማቅረብ አንደኛ የማህበረሰብ አገልግሎት ጤና አገልግሎት ወይም ፕሪቨንቲቭ ሄልዝ ኬር የሚባለው በዋነኝነት የመንግስት ሪስፖንሲቢሊቲ ይሆናል። በተለይ ደግሞ ፈውስ ሰጪ አገልግሎት የምትለውን ደግሞ በቅንጅት በመንግስትና በግል አድርጋ የምትሰራ ይሆናል። የግሉ ዘርፍ የመንግስትን ሚና እያሳነሰው ነው በሚል መከራከሪያ የሚያቀርበው ትብብር ለኢትዮጵያ አንድነት በበኩሉም በጤናው ዘርፍ የግል አጋርነት አያስፈልግም፣ ሁሉም ትግበራዎች በመንግስት ስር ይለፉ ባይ ነው። የግሉ ዘርፍ አሁን እንደምንናገረው አይደለም። የመንግስትን ሚና እያሳነሰ ነው። በጣም አንደኛ መንግስት ሲሆን ቃል ኪዳን ገብቶ ነው ለህዝቡ ይሄንን አደርጋለሁ ብሎ ነው በራሱ እንጂ ሌላ አጋር ፈልጌ ከአጋር ጋር ሰራሉ ብሎ አይደለም። ስለዚህ መንግስት አቅሙን ማሻሻል ማጎልበት አለበት። የሚመራበትን ፍልስፍና ማስተካከል አለበት። ስለዚህ የመንግስት አቅም የሚናቅ አይደለም። የግሉ ክፍለ ኢኮኖሚ ሊሞላ የሚችለው ክፍተት በጣም ውስን ሊሆን ይችላል፣ ሊሆንም ይገባዋል። ምንም እንኳ ከዕለቱ ተከራካሪ ተፎካካሪ ፓርቲዎች የበዙት በአማራጭ ሀሳባቸው የግል አጋርነት ለጤናው ተደራሽነት በጎ ሚናን የሚወጣ መሆኑን ቢያመላክቱም የተገልጋዩን ዜጋ የገቢ መጠን ያላገናዘበ የክፍያ ብዝበዛ ስርዓትን ሊያሰፍን ይችላል በሚል የስጋት ጥያቄን አጭሯል። ይህን ሂደት ጤናማ ለማድረግ ብልጽግና ቁጥጥርና ክትትሌን አጠናክራለሁ፣ ከፍ ሲልም እርምጃ ወስዳለሁ ሲል ማሳያ ጠቅሶ አንስቷል። ሁሉም ቦታ አይደለም። አንዳንድ የግል ጤና ተቋማት በአግባቡ ማህበረሰባችን መክፈል በሚችልበት ደረጃ የሚሰሩ አሉ። አንዳንድ ቦታ ደግሞ የተጋነነ ወጪ የሚያስከፍሉ አሉ። እሱ ለምንቆጣጠር ይሆናል። ምንድነው እሱን ኃላፊነታችሁን ያልተወጣችሁት ነው? እርምጃ የተወሰደበት አለ። አንዳንድ ቦታ ላይ የተዘጉ ጤና ተቋማት አሉ፣ የግል ጤና ተቋማት አሉ። በቂ አይደለም። ጤና ሴክተር ከሌሎች ሴክተሮች ጋር በመሆን የቁጥጥር ስርዓታችንን እያጠናከርን እያየን የምንሄድ እንደሆነ መናገር ፈልጋለሁ። ለግሉ ዘርፍ ማበረታቻና ድጋፍ ማድረግን ጨምሮ የጤና ስርዓቱን ለማሻሻል ተጨማሪ በጀት መመደብ ዜጎችን ከብዝበዛ ይታደጋል የሚል እምነት እንዳለው የነጻነትና እኩልነት ፓርቲ ሲያነሳም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በአንጻሩ ዜጋ ተኮር የጤና ዋስትናን መተግበር አማራጭ መፍትሄ አድርጎ በመድረኩ አቅርቧል። አብዛኛው መድኃኒት ኢትዮጵያ ውስጥ መመረት ይችላል ብለን እናምናለን። ይህ ለግሉ ዘርፍ የተሻሉ ማበረታቻዎችን በመስጠት ኢትዮጵያ ውስጥ ብዙ መድኃኒቶችን ማምረት እንችላለን። ሁለተኛ ቀረጥ በመቀነስ ነው። ከውጭ የሚገቡ መድኃኒቶች በተሻለ ቀረጥ ኢትዮጵያ ውስጥ እንዲገቡ እንፈልጋለን። ይህ ለማህበረሰቡ እንዲደርስ ማለት ነው። ሌላው ደግሞ አጠቃላይ ጤናው ዘርፍ ላይ ያለውን በጀት ማሻሻል ነው። ቅድም ሲነሳ እንደነበረው በአካባቢ በሚኖርበት አድራሻ በስራ ቦታ በተለያየ መልኩ የሚፈጠሩ አደረጃጀቶች ዜጎች የሚመሩት የጤና ዋስትና እንጂ መንግስት ሰብስቦ መንግስት የሚያሰራጨው በዚህ ደካማ አፈጻጸሙ ዜጎች ለጤና ከኪስ የሚያወጡትን ወጪ መሸፈን እንዳይችሉ ስለሚያደርግ ከኪሳቸው ብር ሳያወጡ በዚህ ጤና ዋስትና እንዲያገኙ እናደርጋለን። ፍትሐዊ የጤና ተደራሽነትና እኩል አገልግሎትን ለዜጎች መስጠት ይገባል ሲል የሞገተውም ትብብር ለኢትዮጵያ አንድነት በተነሳው ሀሳብ ላይ ያለውን አቋም አንጸባርቋል። እኩል የአገሪቱን ሀብት ተጠቃሚ ነው የምናደርገው። እኩል የአገሪቱን ሀብት ነው። ፌር ዲስትሪቢዩሽን ኦፍ ዘ ናሽናል ዌልዝ ነው ኢሹ የሚመጣው። በዓለም ላይ ተኮነ 10 ደስተኛ አገሮች ውስጥ አብዛኞቹ የሶሻል ዲሞክራሲ ርዕዮተ ዓለም ተከታዮች ናቸው። በተለይ ስካንዲኔቪያን ሀገሮች አሁን በ10 ውስጥ በደስተኛ ሀገሮች ውስጥ አሜሪካም ቻይናም የሉበትም። ግን ሶሻል ዲሞክራሲን የሚያራምዱ ሀገሮች ይሄንን አቺቭ አድርገዋል።